ሰላም እንዴት ናችሁ? ሰላም ጉሳይ ነኝ በሰላም ጉሳይ የዩቲዩብ ቻናል። ይህንን ቻናል ሰብስክራይብ፣ ላይክ እና ሼር እንድታደርጉ ጠይቃችኋለሁ። ቻናሉን ሰብስክራይብ በማድረግ የምትመለከቷቸውን ቪዲዮ ደግሞ ከወደዳችኋቸው ላይክ እና ሼር እንድታደርጉ በትህትና ጠይቃችኋለሁ። አስቀድሜ አመሰግናለሁ። ወቅቱ የዝውውር ነው። እንግዲህ የተለያዩ የዝውውር ጉዳዮችን እናነሳለን። ዛሬ ግን በዋናነት የምንመለከተው የባርሴሎናው ፕሬዚደንት ኤክሳይቲንግ ስላሉት የተጫዋች ዝውውር ነው እና የላፖርትን አስተያየት ተንተርሰን እሱን እናነሳለን። እንዲሁ ደግሞ የራፊኒያ ወደ ማንቸስተር ዩናይትድ ሊያደርገው የነበረው ዝውውር ማንቸስተር ዩናይትድ በተጫዋቹ ላይ የነበረው ፍላጎት ጄኒውን እንደነበረና የማይታመንም ዋጋ አቅርቦ እንደነበር ጭምር እሱንም እንመለከታለን። ደግሞ አሁን በቡድን አጋሬ የመከዳት ስሜት ተሰምቶኛል ሲልም ተናግሯል ራፊኒያ። እነዚህን ጉዳዮች ዘርዘር አድርገን እንመለከታለን። ከባርሴሎና እንጀምራለን። እንግዲህ የላፖርት አስተያየት ይፋ የተደረገው ኒኮ ዊሊያምስ በግል ጉዳዮች ስምምነት ላይ መድረሱን የሚያሳይ ሪፖርት ከወጣ በኋላ ነበረ ያንን ያሉት። እንግዲህ የባርሴሎናው ፕሬዚዳንት ሁዋን ላፖርታ የደጋፊን ፊት ስለሚያበራ ተስፋ ስለሚሰጥ ኤክሳይቲንግ ስላሉት ዝውውር ተናግረዋል። ደግሞ በቅርበትም እንደሚፈጸም ይጠበቃል ይሄ ዝውውር። ባርሴሎና በውድድር ዘመኑ መጨረሻ እንግዲህ እንደሚያደርገው ሁሉ ሌላ ጊዜም ይሄንን ያደርጋል። ስብሰባ አድርጎ ነበረ በዚህም የውድድር መጠናቀቁን ጊዜ ተመልክቶ እና በምክር ቤቱ ስብሰባ ላይ መድረኩን የያዙት ላፖርት የተለያዩ ርዕሶችን ነካክተዋል። በክለቡ በቡድኑ ዙሪያ ወደ ካምፕናው መመለሳቸው ማይቀር መሆኑንም በግልጽ ተናግረዋል። ነገር ግን ደጋፊዎቹን የበለጠ ያስደሰታቸው እንዲሁ በክረምቱ የዝውውር ገበያ ቡድኑ ስላለው እቅድ በተናገሩ ጊዜ ነው ወይም አስተያየት በሰጡ ጊዜ ነው እና ይሄም ዝውውር በጣም የተቃረበ እንደሆነ ተናግረዋል። የዮሃን ጋርሲያ ዝውውር እንግዲህ የማይቀር እንደሆነ ገለጹ። የ24 ዓመቱ ግብ ጠባቂ በይፋ የባርሴሎና ንብረት ለመሆን ተቃርበዋል። ላፖርት በዚህም አላበቁም። ወደፊት ስለሚፈጸመው ወሳኝ ዝውውር አነሱ። በዛው እንግዲህ ኢኮኖሚክሊ ክለቡ እያገገመ እንደሆነ አሁን መናገር ይቻላል። በእርግጥ ባለፉት የውድድር ዘመናት በጣም ትልቅ ችግር ውስጥ ገብቶ ተጫዋቾችን ማዘዋወር ሁሉ ተቸግሮ እንደነበር ተመልክተናል። አሁን ግን ገብቶበት ከነበረው ኢኮኖሚካል ችግር የወጣ ይመስላልና የፋይናንሻል ስትራግል ከዛ ለመውጣት ብዙ ሲሰራ ቆይቷል ባርሴሎና ባለፉት አመታት። አሁን እንግዲህ ላሊጋው በገላጋይነት ሳይገባ እንደ ማንኛውም ክለብ ተጫዋቾችን ማስፈረም ይችላል ማለት ነው። የጋርሲያ እንደሚታየው ነው። ኤክሳይቲንግ ያሉትንም ዝውውር ደግሞ ለመፈጸም ብቁ እንደሆኑ ከዚህ ጋር አያይዞ ማንሳት ይቻላል። ላፖርት እንግዲህ ስለዚህ ዝውውር ከተናገሩት ወይም ከሰጡት አስተያየት ከሰዓታት በኋላ ባርሴሎና በግል ጉዳዮች ዙሪያ ከላሚን ያማል የቡድን አጋር ኒኮ ዊሊያምስ ጋር መስማማቱን የሚገልጽ ሪፖርቶች በብዛት እየወጡ ነው። በተለይ ከሳቸው አስተያየት መስጠት በኋላ እንግዲህ ይሄ ተጫዋች የሚደንቅ ተሰጥኦና ችሎታ ያለው የግራ መስመር ተጫዋች ነው። ባርሴሎናን መቀላቀል እንደሚፈልግ ደግሞ ራሱን በግልጽ ተናግሯል። ራሱ ኒኮ ዊሊያምስም ምርጫው ባርሴሎና እንደሆነ ተናግሯል። በአህጉሪቱ ያሉ ትልልቅ ክለቦች በዚህ ተጫዋች ላይ ያላቸው ፍላጎት የሚታወቅ ነው። እንግዲህ አርሰናል የክለቡ ፈላጊ ነበረ። እንግዲህ የዊሊያምስ ፍላጎት ግን የካታሎኑን ክለብ ባርሴሎናን መቀላቀል ነው። ደሞዙን መቀነስ እንኳን ቢኖርበት ቀንሶ ያንን እንደሚያደርግ ነው የሚጠበቀው። ባለፉት 2 ዓመታት የባርሴሎና ዌጅ ቢል በ22% ቀንሷል። ይሄ ደግሞ እንግዲህ የቡድኑን ፋይናንሻል ሪከቨሪ በደንብ አድርጎ ረድቶታል ማለት ይቻላል። ባርሴሎና በኒኮ ዊሊያምስ ዙሪያ በደንብ እየሰራ ነው፣ ተጫዋቹን ከአትሌቲክ ክለብ ለማግኘት ማለት ነው። እንግዲህ ኒኮ ዊሊያምስ ባለፈው የክረምት ዝውውር የባርሴሎና የዝውውር ኢላማ እንደነበር ይታወቃል። ነገር ግን ክለቡ ሌላ አላማ ስለነበረው ይህንን ዝውውር ተወው እንጂ አስቀድሞም ቢሆን ፍላጎት ነበረው። አሁንም ስሙ በድጋሚ ተያይዟል። የባርሴሎና ፍላጎት ግን እንዳለ ሆኖ የእርሱም ባርሴሎናል ደግሞ የመቀላቀል ፍላጎት ጫን ብሎ መጥቷልና ለዛም ነው አሁን ይሄ ዝውውር መፈጸሙ አይቀርም እየተባለ ያለው። እንግዲህ አርሰናልና ባየር ሚኒክ በተጫዋቹ ላይ ፍላጎት ነበራቸው። ስማቸውም ለረጅም ጊዜ አብሮ ተያይዟል። ጃንዋሪ ላይ እንደውም ኒኮ ዊሊያምስ ወደ አርሰናል ይዘዋወራል የሚል የብዙዎች ግምት ነበረ። ተጫዋች ይፈልጋል አርሰናል፣ በተለይ ደግሞ አጥቂ ቦታ ላይ የመስመርም ሊሆን ይችላል፣ እንደዚሁ መሀል ላይ የሚጫወት ብቻ ግን የፊት መስመር ተጫዋች እንደሚያስፈልገው ግልጽ ነበረ።
ይሄንን ክፍተት ጃንዋሪ ላይ ይሞላዋል ተብሎ ሲጠበቅ ግን ደግሞ ቅር ያሰኛቸውን የዝውውር መስኮት አሳልፈዋል። አንዱ ግን ተያይዞ ሲነሳ የነበረው ኒኮ ዊሊያምስ ነበር። ከዛ ውጭ ደግሞ ባየር ሚኒክም የተጫዋቹ ፈላጊ ነበር። አሁን እንግዲህ ኒኮ ዊሊያምስ ከባርሰሎና ጋር በግል ጉዳዮች ላይ ተስማምቷል። እነዚህ ክለቦች ካቀረቡት አመታዊ ደሞዝ ባነሰ ነው እንግዲህ አሁን ለባርሰሎና ለመፈረም ይሄ ተጫዋች ስምምነት ላይ የደረሰው እንጂ አርሰናልና ባየር ሚኒክ በተሻለ ደሞዝ ሁሉ መጥተው እንደነበር ይታወቃል። ባርሰሎና እንግዲህ ጁላይ መሀል አካባቢ ዝውውሩን ማጠናቀቅ ይፈልጋል፣ የቅድመ ውድድር ዘመን ዝግጅት ከመጀመሩ አስቀድሞ ማለት ነው። ደግሞም ክለቡ ለኒኮ ዊሊያምስ ፈላጊዎች አስቀድሞ ማስጠንቀቂያም አውጥቷል፣ ማስጠንቀቂያም ሰጥቷቸው ነበር። ፕሬሲዝን ከአትሌቲካ የሚሰራ ከሆነ ከአትሌቲክ ክለብ ጋር የሚሰራ ከሆነ ይህንን የውድድር ዘመን ዝግጅት በዛው እንደሚቆይ ነው፣ ሲዝኑን በዛው እንደሚቆይ ነው የገለጸው። ስለዚህ ጊዜው አሁን ባርሰሎና ዝውውሩን ለማሳካት ያስችለዋል አሁን የተሰጠው ጊዜ። ምናልባትም ግን በሚወጡ ተጫዋቾች ዙሪያ እንግዲህ በጊዜ መፍትሄ መስጠት ሊኖርበት ይችላል ማለት ነው። እንደ አንሱ ፋቲና ሮሚዮ ያሉ ወይም ደግሞ ማርክ አንድሬ ተር ስቴገንንም እዚህ ላይ ማንሳት ይቻላል። አንድሪያስ ክርስቲያንሰንንም ጨምሮ ማንሳት ይቻላል። እነዚህ ተጫዋቾች ክለቡን ይለቃሉ ተብለው የሚጠበቁ ተጫዋቾች ናቸው። እንግዲህ የአንሱ ፋቲ ነገር የምታውቁት ነው። ከወደ ጊኒ ቢሳው ነው ውልደቱ፣ ግን ደግሞ ስፔን ብሔራዊ ቡድን የሚጫወት የ22 ዓመት ወጣት ነው። መጀመሪያ ሴቪያ ነበር በጣም በልጅነቱ። ባርሴሎና ላማሲያን የተቀላቀለው በ10 ዓመቱ ነበረ። ከዛ በዛው በባርሴሎና ቆየ። እንደውም ከሊዮኔል ሜሲ በኋላ 10 ቁጥር የተሰጠው ተጫዋች ነው። ብዙ የተባለለት ብዙ ተስፋ የተጣለበትና በባርሴሎና ብዙ ያሳያል የተባለለት ተጫዋች ነበረ። ግን በጉዳት ተጫዋቹ ያልተሳካን ጊዜ እያሳለፈ ነበር በባርሴሎና። ደግሞ በውሰት ወደ እንግሊዝ ፕሪሚየር ሊግ ብራይተን ሆቨን አልቢየንን ተቀላቅሎም ነበረ። ከዛ በድጋሚ ባርሴሎና ተመለሰ በሃንሲ ፍሊክ ስር። ግን በቂ የጨዋታ ጊዜ አላገኘም ነበር ይሄ ተጫዋች እና እሱም እንደዚሁ ከክለቡ እንደሚለቅ ይጠበቃል። በቅርብ ሳምንታት ሉዊስ ዲያዝ እና ማርከስ ራሽፈርድ ስማቸው በባርሴሎና ዙሪያ ሲሽከረከርም ነበር፣ እነዚህን ሰምተናል። አሁን ግን ባርሳ ላንድ የሚያደርገው ኒኮ ዊሊያምስ ላይ ይመስላል። ያንን ማንሳት እንችላለን። ከዚሁ ከባርሴሎና ጋር ተያይዞ ከኒኮ ዊሊያምስ ጋር ተያይዞ ደግሞ የባርሴሎና ኮከብ ራፊኒያ በቡድን አጋር የመከዳት ስሜት ተሰምቶታል እና ክለቡን የመልቀጥ ስጋት ውስጥም ገብቷል። እንግዲህ ማንቸስተር ዩናይትድ ለተጫዋቹ ያቀረበው 127 ሚሊዮን ፓውንድ ነበር እና ከዛ በኋላ ምን ተፈጠረ እሱን በዝርዝር እናያለን። እንግዲህ በሃንሲ ፍሊክ ስር በባርሴሎና ለቡድኑ በጣም ትልቅ መሻሻል አስተዋጽኦ ካበረከቱ ተጫዋቾች መካከል አንደኛው ራፊኒያ ነው። በእንግሊዝ ፕሪሚየር ሊግ ተመልክተነዋል። ይሄ ተጫዋች ምን ያህል ፖቴንሻልም እንደነበረው አይተናል። በባርሰሎና ግን በጣም ፍጹም የተለየ ተጫዋች ነው። እንደውም የውድድር ዘመኑ ኮከብ ተጫዋች ሆኗል ይሄ ተጫዋች። አሁን በሱ ላይ ኒኮ ዊሊያምስ ይመጣል እዚህ ቡድን ላይ እና ማንቸስተር ዩናይትድ እንግዲህ ከባርሴሎና ራፊኒያን ለማስፈረም 127 ሚሊዮን ፓውንድ አቅርቦ ነበር። አሁን ብራዚላዊው በቡድን አጋሩ ግን የመከዳት ስሜት እየተሰማው ነው ያለው። በተጠናቀቀው የውድድር ዘመን በጣም መጥፎ ጊዜ ነው ያሳለፈው ማንቸስተር ዩናይትድ። አሰልጣኝ ኦቤ አሞሪ ከፉትቦል ዳይሬክተሩ ጄሰን ዊልኮክስ ጋር በቅርበት እየሰሩ ነው ያሉት። አሸናፊ ቡድን ስለመገንባት እያነሱ ነው ያሉት። አሸናፊ ስብስብን መልሶ ለመገንባት እና እንደገና ደግሞ ተፎካካሪ ቡድን ለመገንባትም ጥረት እያደረጉ ነው። በ2028 ደግሞ የፕሪሚየር ሊግ ዋንጫን የማሳካት እቅድም ይዘው ተነስተዋል። 150ኛ በዓሉን ሲያከብር ማለት ነው። ክለቡ እንግዲህ በዝውውር ገበያው ትኩረት ያደረጉት የማጥቃት ባህሪ ያላቸው ወይም የፊት መስመር ተጫዋቾች ላይ ነው። አስቀድሞም 62.5 ሚሊዮን ፓውንድ አውጥተው ማቴዎስ ኩኛን ከወልቭስ አግኝቷል። በገበያው እንግዲህ በሊያም ዴላፕ ላይ የነበረውን ውድድር በቼልሲ ተሸንፈዋል። እንዲሁ ደግሞ 9 ቁጥር እየፈለገ ነው የሚገኘው። አሁንም ማንቸስተር ዩናይትድ የቪክቶር ዮኬሬሽ ነገር ወዴት መሄድ እንደሚፈልግ ከነገራቸው በኋላ እሱን መከታተላቸው ያበቃ ይመስላል። እንግዲህ ለብሪያን ኤምቤሞ የሚያቀረቡት የመጀመሪያ ጥያቄ ውድቅ ተደርጎባቸዋል። 55 ሚሊዮን ፓውንድ እና በተጨማሪም አዶንስ 10 ሚሊዮን ፓውንድ ነበር ያቀረቡት። ነገር ግን የተሻለ ነገር ይዞ ለመቅረብ አሁንም ሀሳብ አላቸው። በመሀል ግን ከቶማስ ፍራንኩ ስፐርስ ፉክክር ገጥሟቸዋል። እንግዲህ ሬድ ዴቪልስ አሁን በራፊኒያ ላይ
ጄኒውን ፍላጎት እንደነበራቸው እየተነገረ ነው ያለው። በማይታመን ዋጋ ጭምር 127 ሚሊዮን ፓውንድ በጣም ብዙ ነው። የባርሰሎና አንዳንድ አለቆች ይህንን ፖቴንሻል ዝውውር እንደውም እጅግ በጣም ጥሩ አድርገው ነበር የወሰዱት፣ ፋይናንሻል ምቾታቸውንም ለመጠበቅ ስለሚረዳቸው ማለት ነው። አሁን የማይቀር መሆኑ ግልጽ የሆነው የኒኮ ዊሊያምስ ዝውውር ላይ ግን ብስጩ ሆኗል ራፊኒያ። ባርሰሎና ተጫዋቹን ለማግኘት እንግዲህ ከአርሰናል እና ባየር ሚኒክ የገጠመውን ፉክክር አሸንፏል። በረጅም ጊዜ ኮንትራትም እስከ 6 ዓመት የሚደርስ የክለቡ ንብረት ሊያደርገው ተቃርቧል ኒኮ ዊሊያምስን ባርሰሎና። እንግዲህ ባርሰሎና ውሉን ለመፈጸም በፋይናንሻል ተርምስ ላይ እየሰራ ነው የሚገኘው። እንግዲህ የዊሊያምስን ወደ ባርሴሎና መምጣት ተከትሎ ራፊኒያ ክለቡ ላይ መልቀቅ ስጋት ውስጥም እንዲገባ ባርሴሎናም ገፋፍቶታል እየተባሉ ነው የሚወጡ ሪፖርቶች የሚያነሱት ያን ነው። ምክንያቱም ዝውውሩን አላጸደቀውም፣ ድሮፕ የመደረግ ስጋት ስላለበት ማለት ነው። ራፊኒያ ለክለቡ ቅርብ የሆኑ ምንጮች ሲናገሩ እንደውም ራፊኒያ በክለቡ ማኔጅመንት ላይ ትልቅ ቅሬታም እንዳለው ጭምር ነው የተናገሩት እና ተጫዋች ማምጣታቸውን አልወደዱትም። በዛ ላይ ያመጡበት መንገድም ነው ደግሞ ብዙ ምቾት ያልሰጠው። እርሱ ክለቡን ለመልቀቅ ምንም አይነት ጥያቄም አላቀረበም ደግሞ ራፊኒያ። አሁን ደግሞ ሌላ የስፔን ሪፖርት እንዳወጣው ውጥረት የሚጨምር ሌላ ነገር ሆኗል እያለ ነው። በዚህ በባርሴሎና ቡድን ውስጥ ዊሊያም ወደ ባርሴሎና እንዲመጣ የላሚን ያማል የተጠቀመው ዘዴ ወይም የተጫወተው ሚና ራፊኒያ አልወደደውም እና ያንን ማድረጉም አላስደሰተውም። በዚህ ምክንያት የመከዳት ስሜት ተሰምቶታል እየተባለ ነው። ያማልና ዊሊያምስ እንግዲህ ያላቸው ጠንካራ ግንኙነት ወይም ጓደኝነት ይታወቃል። በስፔን ብሔራዊ ቡድን አብሮ በመጫወት የተገነባ ነው ይሄ ጓደኝነት። ዊሊያምስን የባርሰሎና ተጫዋች ለማድረግ ከመጀመሪያው ስምምነት በኋላ እንደውም ያማል በሶሻል ሚዲያ ከዊሊያምስ ጋር የተነሳውን ፎቶ አጋርቷል። እናም ሪፖርቶቹ እንደሚሉት በቡድን አጋሩ የመከዳት ስሜት የተሰማው ራፊኒያ ጀስቸሩ ጥሩ አልነበረም ይሄ በሚሆንበት ጊዜ እና ደግሞ በቡድኑ አሁን ተመሳሳይና ሃይ ፕሮፋይል ተጫዋቾች መካከል በቂ የጨዋታ ጊዜ ለማግኘት የሚጠብቀው ፉክክር ስላለ ያንን በማሰብ እንግዲህ ይሄ ነገር ለብራዚላዊውም አላርም ሆኗል እየተባለ ነው። አሰልጣኝ ሃንሲ ፍሊክም ቢሆኑ እንግዲህ የግራ ክንፉን ወይም ይሄ ዊሊያምስ የሚጫወትበትን ቦታ መስመሩን ለሱ በመስጠት እና ከቦታው ጋር አስማምቶ ለማስቀመጥ ራፊኒያን የ9 ቁጥር ሚና የመስጠት እቅድ ይኖራቸዋል ተብሎ ነው የሚጠበቀው እና በዚህም ምክንያት ራፊኒያ ትንሽ ስጋት ውስጥ ገብቷል። ማንቸስተር ዩናይትድ በራፊኒያ ላይ ያለው ፍላጎት እንግዲህ በዩሮፓ ሊግ ምክንያት ወደ ቻምፒየንስ ሊግ ከመግባት ሁኔታ ጋርም የተያያዘ ነበረ። ለዚህ ነው አሁን ይሄንን ዝውውር በብዛት የማንሰማው እንጂ ጄኒውን ፍላጎት እንደነበረው ተገልጿል። ግን ያንን ያደርግ የነበረው ማንቸስተር ዩናይትድ በዩሮፓ ሊግ ፍጻሜ ከስፐርስ ጋር እንደተገናኘ ይታወቃል እና ያንን የቻምፒየንስ ሊግ ቦታ ለማግኘትም ስለሚረዳ ይሄንን ዋንጫ ማሸነፍ ግምቶች ሁሉ ወደዛ ተሰጥተው ወደ ማንቸስተር ዩናይትድም ቢሆን ይሄንን አድርጋለሁ ብሎ አስቦ ስለነበረ ነው እንግዲህ በዚህ ላይ ይሄ ዝውውር መሰረት አድርጎ የነበረው። አሞሪም እንግዲህ ራፊኒያን በብዙ ያደንቋል። ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ ከመግባት መቅረት ግን በጀታቸውን አፌክት አድርጎታል። ምንም ጥያቄ የለውም። አሁን 127 ሚሊዮን ፓውንድ ለማውጣት የሚያስችል ሁኔታ ላይ አይደለም የሚገኘው። ግን የቻምፒየንስ ሊግ ቦታን ይዞ አጠናቆ ቢሆን ኖሮ በኤሮፓ ሊግ መድረክ የሚያገኘውም የገንዘብ ሁኔታ እና ሌሎችም ተጨማምረው እንዲሁ በቻምፒየንስ ሊግ መሳተፍ በራሱ የሚያመጣውም ገንዘብ ስለሚኖር ከዚህ ጋር የተያዘ ነበረ፣ ግን ሳይሆን ቀርቷል። እንዲሁ ደግሞ በተጨማሪም ክለቡ እንግዲህ ብራዚላዊውን የማስፈረም እድል እንዳይኖረውም ጭምር አድርጓል ማለት ነው። ይሄንን ቅር ያሰኘውን ነገር የተመለከተው በዚህ ሁኔታ ነው። እንግዲህ እንዲመጣ አንደኛው ገፋፍቶታል የተባለው ኒኮ ዊሊያምስ ባርሰሎና እንዲመርጥ አድርጓል የተባለው ተጫዋች ላሚን ያማል ነው። ላሚን ያማል እና ራፊኒያ ደግሞ በጣም ጥሩ ጊዜ ነው በባርሰሎና እያሳለፉ ያሉት። በተጠናቀቀው የውድድር ዘመንም ምን አይነት ድንቅ አቋም ሲያሳዩ እንደቆዩ ይታወቃል በሃንሲ ፍሊክ ስር። ስለዚህ የኔ የሚለው የቡድን አጋር የሚለው ደግሞ ለበለጠ የስፔን ብሔራዊ ቡድን ጓደኛው አድልቷል። ጠንካራ ግንኙነት እንዳላቸው ይታወቃል እና ወደ ባርሰሎና እንዲመጣ አስማምቶታል እና የተጫወተው ሚና ትልቅ ነው በሚል እንግዲህ እሱ ላይ ቅሬታ አለው። ደግሞ ተገድቻለሁም ሲል ነው የተናገረው።